ጴንጤዎች ይሄ አይገባቸው። ያዳነን እግዚአብሔር ብቻ ነው። በዚህ ረገድ ያዳነን ነብይ አይደለም። በዚህ አሁን በመናገረው ረገድ ያዳነን ሐዋርያ አይደለም፣ አበው አይደሉም፣ ማንም አላዳነንም። ያዳነን እግዚአብሔር ነው። ኢሳይያስ 63 ቁጥር 9 ላይ አኮ በመላክ ወአኮ በተንባል አላ ለሊሁ እግዚ ይመጽእ ወያድኅኖሙ ይላል። እንግሊዘኛ ትወዳላችሁ። ኖት ባይ ኤንጀል፣ በመላክ አይደለም። አኮ በመላክ ማለት በእንግሊዘኛ ኖት ባይ ኤንጀል፣ በመላክ አይደለም። ከዚያ ወአኮ በተንባል በአማላጅም አይደለም። ኖት ባይ ኢንተርሴሰር፣ በአማላጅ አይደለም። እየሰማችሁ ነው አይደለም? ነቢያት አማላጆች ናቸው። አበውም አማላጆች ናቸው። አብርሃም ይለምናል ለሰዶም፣ በሙሴ ዘመን የነበሩና ኢሳይያስም እነ ኤርምያስም ለምነዋል። አማላጆች ናቸው፣ እግዚአብሔርን ይለምናሉ። የዳነው ግን በአማላጅ አይደለም። የዳነው በነገራችን ላይ የዳነው በመላክም አይደለም። ይሄ ኢሳይያስ ነው የሚናገረው። አሁን ባለው 66 መጽሐፍ ላይ የለም ይሄ ቃል። በዕብራይስጥ ግን ቃሉ አለ። እነዚህ እንስሳት ኃጢአት አይሰሩም። ኃጢአት የሚሰራው ሰው ነው። ኃጢአት ለሰራው ኃጢአት ያልሰሩት ነው መስዋዕት እየሆኑ የሚቀርቡት። እየሰማችሁ ነው አይደል የምናገረው? ስለዚህ ምንድን ነው የሚያመለክተው? ኃጢአት የሌለበት ንጹሕ ባህሪ እሱ የእኛን ስጋ ተዋህዶ ከእኛ ኃጢአት ጋር ምንም አይነት ግንኙነት ሳይኖረው ስለኛ ግን መስዋዕት ሆኖ ይቀርባል። አምላክ ሰው መሆን ያስፈለገው የግዴታ ሰብዕና በሞት ተወርሶ ስለነበረ ያን በሞት የተወረሰውን ሰብዕና በሕይወት እንደገና ወርሶ ሞትን አስወግዶ ለሰብዕና ሕይወትን የሚያለብስ አካል ያስፈልግ ነበር። ፋንክሽናል ክሪስቶሎጂ፣ ግብር ተኮር ነገረ ክርስቶስ። ግብር ተኮር ነገረ ክርስቶስን በደንብ ለመረዳት ለምን አምላክ ሰው ሆነ የሚለውን በትንሹም ቢሆን ማየት ያስፈልጋል። ለምንድን ነው ሰው የሆነው? ሰው መሆኑ ተገቢ ነው አይደለም የሚለውን አብራርቻለሁ ከዚህ ቀደም። ለምን ሰው ሆነ የሚል ጥያቄም ሲጠየቅ እርግጥ አንዱን መልስ መልሻለሁ፣ አንዱን ባለፈ መልሻለሁ። ምናልባት ጨምሬ ልመልስ እችላለሁ። ለምንድን ነው ሰው የሆነው የሚል ጥያቄ ስንጠይቅ መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ የሰው ልጅ ይላል፣ ኢየሱስ ክርስቶስን ማለት ነው። የሰው ልጅ ቤዛ ሊሆንና ሊያገለግል ነው የመጣው ይላል። እየሰማችሁ ነው አይደለም? ምን ገለጸልን? አሁን የሰው ልጅ ወልደ እጓለ እመሕያው ክርስቶስን ማለት ነው ቤዛ ሊሆንና ሊያገለግል ነው የመጣው እንጂ እንዲያገለግሉት አልመጣም ይላል። እንዲያገለግሉት አልመጣም፣ ቤዛ ሊሆንና ሊያገለግል ነው የመጣው። ለምንድን ነው ሰው የሆነው የሚል ጥያቄ ስንጠይቅ መልሱ እዚህ ጋር ነው ያለ። አንደኛ ቤዛ ለመሆን ነው። ሁለተኛ ለማገልገል ነው። ማገልገል የሚለውን አብራርተን ምናልባት ልናየው እንችላለን በደንብ። ቤዛ መሆን ማለት ምን ማለት ነው? ቤዛ መሆን ማለት በአጭር አገላለጽ አባታችን አዳም ዕፀ በለስን በላ፣ ወደቀ። በሱ ምክንያት የአዳም ልጆች በሙሉ ባህሪያቸው ጎሰቆለ፣ ጸጋቸው ተገፈፈ፣ ሞትን ገንዘብ አደረጉ ማለት ነው። በቀደመው አዳም ምክንያት መዋቲ ሆን፣ ጎስቋላ ሆን። ይህን ጊዜ ልብ በሉ፣ ልብ ብላችሁ ስሙ። ኃጢአት የሰራው አዳም ነው። የአዳም ኃጢአቱ የሚጀምረው ዕፀ በለስን መብላት ምናምን የሚለው ቀጣይ ኃጢአት ነው፣ ገቢራዊ ኃጢአቱ ማለት ነው። የመጀመሪያ ኃጢአቱ አለማመን። ከዚህ ቀደም የሆነ ጊዜ ጨረፍ አድርጌ ነግራችኋለሁ። የመጀመሪያ ኃጢአቱ ምን ይባላል አልኳችሁ? አለማመን ይባላል። ማንኛውም አይነት ኃጢአት፣ በደል፣ ርኩሰት፣ ክፋት፣ ቅናት፣ ትዕቢት፣ ጥላቻ፣ ስድብ፣ ግድያ፣ ጭካኔ በሙሉ የሚመነጨው ካለማመን ነው። ካለማመን ማለት ምን ማለት ነው? እግዚአብሔርን ካለማመን ማለት ነው። ስለዚህ የመጀመሪያ የአዳም ኃጢአት አለማመን ነው። ያ አለማመን ምን ይዞ መጣ? ትዕቢትን ይዞ መጣ። አምላክ እሆናለሁ የሚል ትዕቢትን ማለት ነው። ያ አለማመን ሐሰትን ይዞ መጣ። ይህን ዕፀ በለስ ብትበላ ትሞታለህ የሚለውን የእግዚአብሔርን ቃል ትቶ የሰይጣንን ቃል ማመን ማለት ነው፣ መቀበል። ይህም ብትበላ አምላክ ትሆናለህ የሚል የሰይጣን ቃል አለ፣ ይህም ብትበላ ትሞታለህ የሚል ደግሞ የእግዚአብሔር ቃል አለ። ከሁለቱ የቱ ነው እውነት? የእግዚአብሔር ቃል ማለት ነው። ስለዚህ ያኛው ሐሰት ነው ማለት ነው። አዳም የዲያብሎስን ቃል ሲሰማ የእግዚአብሔርን ቃል ይተዋዋል ማለት ነው። ያን ሲሆን ምን ሰራ ማለት ነው? ሐሰት። ስለዚህ ትዕቢት አለበት፣ ሐሰት አለበት። ሔዋን ደግሞ ከንቱ ውዳሴ ማለት ነው፣ ቬን ግሎሪ የሚባለው ሔዋን። እናንተም ከንቱ ውዳሴ ትወዳላችሁ። ያው አሁን ስለማይዘረዘር እንጂ ሴቶች ከንቱ ውዳሴ በሴት ነው የሚጸናው ይባላል። የዚህ ዘመን ሴት ወንድ እንኳ እንደ አውራ ዶኖ ሲያሽካካ ዝም ብሎ እንደው የሚያመሰግነው ሁሉ አትፈልጉም? ወንዶች አትፈልጉም? ደስ አይላችሁ?
ታምራላችሁ ቆንጆ ቆንጆ እርግጥ ለወንድ ላይባል ይችላል ለሴት ነው እሱ ግን ምንም ቢሆን ሰው እንዲሰድባችሁ ትፈልጋላችሁ ታስጠላላችሁ ራሱ ደስ ይላችኋል እንደዛ ብትባሉ ደስ አይላችሁም አይደል የሆነ ምን ፈልገው ነገር አለ እሺ በሌላ ነገርሳ እናንተ ኃጣን እናንተ ርኩሳን ምናምን ብትባሉስ ደስ ይላችኋል ይለናል ቢያንስ ያልሆነውን ቢሰጡን ደስ ይለናል አይደል እናንተ ደጋጎች በእውነት ለጋሶች ብትባሉስ ደስ አይላችሁ ይላችኋል አይላችሁ ይሄ ኮመን ነው የኛ ማለት ነው ይሄ ጋራ ነው ሴቶቹም ወንዶቹም ይሄን እንፈልገዋለን መመስከን ማለት ነው ያኔ ውዳሴ ከንቱ የገባው በሔዋን ነው ሔዋን ጋር ሄዶ ያልሆነችውን ነው እንደሆነች አድርጎ ዲያብሎስ ሲያመሰግናት ያለ ምንም ሳታመነታና ሳትመረምር አክሰፕት አድርገዋለች ስለዚህ ተመልከቱ ዕፀ በለስን ቆርጠው ከመብላታቸው በፊት አለማመን ያመጣውን ኃጢአት እዩ ትዕቢት አለ ሐሰት አለ ከንቱ ውዳሴ አለ ሰው መቼም ቢሆን የሚወድቀው በዚህ መንገድ ነው ማለት ነው ከዛ በኋላ አዳምን የጣለው ማን ነው የራሱ ፍላጎት እንዳለ ሆኖ ግን ምክንያት የመጀመሪያው ምክንያት ራሱ ነው ለራሱ ጥፋት አይደለም የመጀመሪያው ምክንያት ግን ደግሞ ተጨማሪ ምክንያት የሆነው ማን ነው ሔዋን አይደለም ሔዋንን ከንቱ ውዳሴ አፈር ከድሜ ያበላት እሷ ደግሞ መጣችና አዳምን አፈር ከድሜ ያበላችሁ ማለት ነው ስለዚህ ምን ማለት ነው ይሄ ፍቅር እግዚአብሔር ነው ፍቅር እግዚአብሔር ነው እግዚአብሔር ለአዳም ከአዳም ጎን ሔዋንን ሲፈጥር ሔዋንን ለአዳም ምን አድርጎ ነው የሰጠው ሚስት አድርጎ አይደለም እንዴ ምን ነው ኦብጀክሽን አላችሁ ሚስት አድርጎ አይደለም የሰጠው ነው አይደለም እዚያው ስለ ትዳር ቢሆን ኖሮ ትምህርቱ በጣም ይሄን አዳራሽ ሞልቶ ውጭ ወጡ ነበር ተብሏል እንደሰማሁት ከሆነ ማለት አንድ ጊዜ ትማራላችሁ ችግር የለውም ሊያገቡ ስለ ትዳር ብቻ ስለ ትዳር ደግሞ ከሆነ ያላገቡ ሰዎች ላይመጡ ይችላሉ ማለት ነው ከእጮኝነት እስከ ትዳር በሚል ነው ሌላ ጊዜ ይሄን ነገረ ክርስቶስ እርግጥ ነገረ ክርስቶስ የተዋህዶ ራሱ ከዛ ሁሉ የተገናኘ ነው ሰፊ ስለሆነና ስለማንዘልቀው እንጂ ግን ምንድነው ከአዳም ጎን ሔዋን ፈለቀች ስትፈልቅ ሔዋንን እግዚአብሔር ለአዳም ሚስት አድርጎ ነው የሰጠ እና አዳም ሔዋንን ምንድነው ያላት ይህች አጥንቷ ከአጥንቴ ስጋ ከስጋዬ ከወንድ ተገኝታለችና ምን ትባል አዎ ይሄ ማለት ፍቅር ማለት ነው ፍቅር ማለት አጥንቷ አጥንቴ ስጋዋ ስጋዬ ማለት ነው ከረሜላዬ ማሬ ኬኬ ማለት አይደለም ፍቅር አንድ ወንድ አንዲትን ሴት ማፍቀሩን የሚያረጋግጠው እንደው በቃ የሚያቆለጳጵስ ንግግር አለ በጣም የንግግር ስነ ዘዴ የተሰጠው ወንድ አለ በጣም ቶካቲቭ ማለት በጣም ወረኛ የወሬ ቋት የሆነ ሰው አለ ዝም ብሎ እየሄደ ሲያወራ ይውላል ቱልቱላ ማለት ነው ገቢር ላይ ግን የለም ትክክለኛ ፍቅር ማለት አካሏ እሷ ማለት እኔ በእሷ ውስጥ ራስን ማየት ነው ፍቅር ማለት ራስን ለእሷ መስዋዕት አድርጎ ማቅረብ ነው ፍቅር ማለት እንደውም አሁን ስለማናብራር አባ መቃሪዎስ ምንድን አይ ላቭ ዩ ራሱ ማለት ምን ማለት ነው አይ ላቭ ዩ ለኛ ቀላል ቃል አይ ላቭ ዩ ነው ምንላት አይደለም አይ ላቭ ዩ ማለት you will never die ማለት ነው ይላል እወድሻለሁ ማለት ለዘላለም በኔ ዘንድ አንቺ አትሞቺም ማለት ነው ይላል ሞታ ወደ መቃብር ብትገባ ራሱ እውነተኛ ፍቅር አይተዋትም ማለት በመቃብር ያለችውን ያገባል ማለት ደግሞ እንዳልሆነ ይገባቸዋል ብቻስ ሞታ እንኳን ፍቅር አለው ማለት እኮ እስከ መጨረሻ ይጸልይላታል እግዚአብሔር ምህረት እንዲያደርግላት ገንደት እንዲያስገባት ይሄን ያደርጋል ማለት ነው እውነተኛ ፍቅር ስለዚህ አዳም ሔዋንን ይወዳታል ግን ይኸው ልብ በሉ ፍቅር እግዚአብሔር ነው እየሰማችሁ ነው አይደል እግዚአብሔር ፍቅር ነው እግዚአብሔር ምንድነው እግዚአብሔር ከሚገለጥባቸው መገለጫዎች ውስጥ አንዱ ፍቅር ነው ማንኛውም የተቃራኒ ጾታ ፍቅር ሊሆን ይችላል የወላጅ ፍቅር ሊሆን ይችላል የሀገር ፍቅር ሊሆን ይችላል የማንኛውም ፍቅር የሚመነጨው ከፍቅር እግዚአብሔር ነው ሰው እግዚአብሔርን ካልወደደ ማንንም መውደድ አይችልም ወዳጅ መስሎ ሊቀርብ ይችላል አስመሳይ ወዳጅ ሊሆን ይችላል ሂሶ ቶካቲቭ ነው አስመሳይ ይሄ ምንድነው ማስክ ያደረገ እንደዚህ አይነቱ እውነት እግዚአብሔርን የማይወድ ሰው ሌላን ሰው ከልብ ያፍቅሬ ምናምን ፈጽሞ ሊሆን እርግጥ በተፈጥሮ እግዚአብሔር የሰጠን ፍቅር አለ በእኛ ውስጥ እግዚአብሔር የተከለው ቅዱስ ዮሐንስ አፈወርቅ በእኛ ውስጥ እግዚአብሔር ፍቅርን ተክሏታል ይላል በተፈጥሮ ያን ፍቅርን ራሱ የተከለው ማን ነው አሁንም እግዚአብሔር ነው ፍቅርን የተከለው ሔዋን አዳም ጎን ውስጥ እንድትቀመጥ ያደረጋትም እግዚአብሔር ስለ ፍቅር ነው ይላል ዮሐንስ አፈወርቅ ለምንድን ነው ሁለቱንም እንዲታዩ አድርጎ መጀመሪያ ያልፈጠራቸው ሲል ይሄንም ያደረገው ስለ ፍቅር ነው
ስለ ፍቅር ነው እያለ ያብራራል። እና አዳም አጥንቷ ከአጥንቴ ስጋዋ ከስጋዬ ብሎ የተናገረው ፍቅር ነው ይሄ። ስለዚህ ይወዳታል ማለት ነው። አዳም እሷን በእውነት መውደዱ የሚረጋገጠው ከእግዚአብሔር አሳንሶ የሚወዳት እንደሆነ ነው። አስቀድሞ በፍጹም ልቡ በፍጹም መልሶ በፍጹም ልቡ በሉ እስኪ በፍጹም ነፍሱ በፍጹም ሰውነቱ እግዚአብሔርን መውደድ አለበት። 100% ማለት ነው 100%። እና አንዳንድ ሰዎች ብፁዕ ቅዱስ አቡነ ሽኖዳ ምን ይላል? እግዚአብሔርን በፍጹም ልባችን የምንወድ ከሆነ እንደው ለተቃራኒ ጾታ ፍቅር የተወሰነ ፐርሰንት አይቀርም ወይ? ቤቱ ጋር ነው የምንወደው ምናምን ሚላለ ማለት ነው። እንዲህ ቢለው እግዚአብሔርን በፍጹም ልቡ የሚወድ ሰው የተቃራኒ ጾታ ፍቅር በዛ ውስጥ ስላለ በትክክለኛ ሚስቱን መውደድ ይችላል። እግዚአብሔር የሚወድ ምክንያቱም እግዚአብሔር የፈቀደው ፍቅር ነው የተቃራኒ ጾታ ፍቅር። እግዚአብሔርን በመውደድ ውስጥ ነው ራሱ ያለው ትክክለኛ የተቃራኒ ጾታ ፍቅር። እና አሁን ስለ ፍቅር እንዳስተምር እያደረጋችሁኝ ነው አይደለም? በአዳም ውድቀት በር እኩል ገብቼ ደስ እያላችሁ እየሰማችሁ ነው። አሁን አያችሁ፣ ይህን ትወዳላችሁ ማለት ነው። ብታገቡም ይህን ትወዳላችሁ፣ ጥሩ ነው። እና አዳም ይወዳታል ማለት ነው። እግዚአብሔርንም አዳም ይወደዋል። ታዲያ አዳም ጋር ፈተና በቀረበለት ጊዜ አልወደቀም ነበረ። ሔዋን ወደቀች በከንቱ ውዳሴ። ከዚያ አዳም ጋር ከዲያብሎስ ጋር በአንድነት ተጋግዛ መጣች። ከዛ በኋላ የሴቶች ድምፅ ወንዶችን ልባቸውን ይሰነጥቀዋል ይባላል። ደግሞ ይባላል ነው፣ ሁሉንም ላይሆን ይችላል። እና አዳም ጋር መጣችና አዳሜ እቺን ዕፀ በለስ ብንበላ እኮ አምላክ እንሆናለን አለችው። ልስልስ ባለ ድምፅ። እንግዲህ አሁን ምን ብዬ ልገልጽላችሁ እንደምችል አላውቅም። እንደዛ ብላ ስትናገረው አዳም ሔዋንን ይወዳታል፣ የእግዚአብሔርን ሕግ ደግሞ ያውቃል። እና ልቡናውን ጭልጥ አድርጎ ሰጥቷት ስለነበረ ለእሷ ሰጥቶ ስለነበረ እግዚአብሔርን ተወና ከሔዋን ጋር ተጣበቀ። እና the first secular person ነው የሚባለው። የመጀመሪያው ዓለማዊ ሰው አዳም ነው ይባላል። ገነት ውስጥ ነው ዓለማዊነት የጀመረው። ፍቅር እግዚአብሔር ነው። ፍቅር የሚመነጨው ከእግዚአብሔር ነው። አዳም ፍቅር ዓለማዊነት ማለት እግዚአብሔርን ማፍቀር በሚገባን ሌላን ነገር መተካት ማለት ነው። ባል የእግዚአብሔርን ቦታ ከወሰደ ለሚስት ሴኩላሪዝም ነው። ሚስትም የእግዚአብሔርን ቦታ ከወሰደች ልክ እንደዚያ ነው ማለት። ታዲያ አዳም እግዚአብሔርን ትቶ ሔዋን ላይ ልጥፍ አለ። በቃ እሷ የምትለውን ብቻ እንደ ሞኝ እንደ በግ መስማት ጀመረ ማለት ነው። ስለዚህ ይህም ብንበላ አምላክ እንሆናለን አለችው። እንደማይሆን ያውቃል። ሔዋን ግን ስላለችው እሺ ሔዋን አንቺ ካልሽማ ብሎ ቆረጠ፣ በላ፣ አብሮ ተንኮታኮተ ማለት ነው። ስለዚህ ስንት በሽታ ወጋቸው? ትዕቢት፣ ሐሰት፣ ከንቱ ውዳሴ፣ የፍቅርን አቅጣጫ መገልበጥ ወይም ለእግዚአብሔር ጥላቻ፣ ለነሱ ደግሞ መስገብገብ ልበለው። በቃ ሔዋን የኔ ምናምን ኢሞሽናል ሎቭ እንበለው፣ እንደዛ አይነት ነገር ማለት ነው ሆነ። ከዛ በኋላ በጣም ሲምፕሊፋይድ ነው የሆነችው። ዕፀ በለስን ቆርጦ መብላት ቀለል ያለችው፣ ቁርጥ ቅርጭም አደረጉ ማለት ነው። ዕፀ በለስን ከበሉ በኋላ ደግሞ እንደገና ሌላ ሪዝን አመጡ። እግዚአብሔር በሰኮና ብእሲ አዳም ጋር ይመጣል። አዳም አይቴሃለከ ይለዋል። የት ነው ያለው አዳም ሲለው አዳም ምን ይላል? ሚስት ትሆነኝ ዘንድ የሰጠኸኝ እርሷ ዕፀ በለስን አበላችኝ። እኔ መብላት ፍላጎት አልነበረኝም። አንተ ራስህ እሷን ሚስት አድርገህ ስጠኝ ሳልልህ ሰጥተህ በተዘዋዋሪ በኩል አበላኸኝ እያለው ነው ማለት ነው። ሪዝን። አሁን እናንተም የሆነ ኃጢአት ከሰራችሁ በኋላ ለምሳሌ እዚህ ራሱ አሁን ቃለ እግዚአብሔር አለመማር ጥሩ ነው መጥፎ ነው? ጥሩ ነው መጥፎ ነው? በታወቀ ምክንያት ሚለው እንትተነዋል። አይዟችሁ። በታወቀ ምክንያት ኃጢአት ደዌ ሚለው ቀርቷል ማለት ነው። አንድ ሰው ግን እያወቀ ከዚህ ይልቅ ለምሳሌ አሁን የሆነ መርሃ ግብር ሰርግም በሉት ምንም ማለት ነው ቢኖራችሁ ነገ ከነገ ወዲያ መድረስ ትችላላችሁ አይደለም? አትችሉም? ትችላላችሁ። እንዴ ይቻላል እያላችሁ ነው። የመጀመሪያ ምርጫ ይሄን ካላደረጋችሁ በእርግጠኝነት ነው የምነግራችሁ፣ ሁለት ምርጫ ቀርቦ አንዱ ሚያንስ አንዱ ከፍ የሚል ያውም ይሄ ለቃለ እግዚአብሔር ነው። ካደረጋችሁ ኃጢአትም ይሆንባችኋል። ችግር ኃጢአት ምናምን ብላ አካበድክ እንዳትሉ። ያዕቆብ መልእክት ምዕራፍ 4 ላይ በጎን አውቆ ለማያደርጋት ለዚያ ሰው ኃጢአት ነው ይላል። ምንም ምክንያት የለም። ምንም ጨርቄን እንደዚህ የለም። በቃ የሆነ ያልታወቀ የማትችሉበት ምክንያት ከሆነ እሱ ችግር የለው፣ እሱን እግዚአብሔር ያውቀዋል ማለት ነው አይደለም?
ህማም ሊሆን ይችላል፣ ስራችሁ አስገድዷችሁ ምናምን ሊሆን እሱን አይደለም ያልኩት። እየታወቀ ግን ደከም ስላለ ልተኛ እያልክ ከሆነ ችግር ነው። ቅዱሳት መጻሕፍትንም አለማንበብ ልክ እንደዚህ ነው ማለት። አሁን ሌላ ሀተታ ውስጥ አልግባ፣ ነገረ ክርስቶስ ላይ ነው ያለው እና እነዚህ ሁሉ ከዛ ገቢራዊ ኃጢአት አዳም ሰራ፣ ወደቀ ማለት ነው። ይህን ሁሉ ነገር አድርጎ አዳም አባታችን ወደቀ። አምላካችን ክርስቶስ የመጣው ቤዛ ሊሆን ነው ማለት የወደቀው አዳም ነው። የተወጋው በምንድን ነው ስንል በትዕቢት በሐሰት ተወግቷል አዳም። በከንቱ ውዳሴ ተወግቷል አዳም። እየሰማችሁ ነው አይደለም? በጥላቻ ተወግቷል አዳም። ከዚያም በተግባር ደግሞ ባለማመን ማለት ነው። እግዚአብሔርን አላመነውም። በዚህ ሁሉ ወድቋል አዳም። ክርስቶስ የመጣው ይሄንን ሁሉ ሊገለብጠው ነው። አለማመኑን ወደ ማመን ሊያመጣለት፣ ትዕቢቱን በትህትና ሊለውጥለት። እየሰማችሁ ነው አይደለም? ከዚያም በኋላ ሐሰቱን በጽድቅ ሊቀይርለት። እያንዳንዷን ነው የገለበጠለት ለአዳም ማለት ነው። ጥላቻውን በፍቅር ነው የገለበጠለት። አዳም በጥላቻ ተወጋ፣ ክርስቶስ በፍቅር ያንን ጥላቻ ነቅሎ ፍቅርን ተከለ። ወይን ከያልቦሙ ያለችው እመቤታችን በነገራችን ላይ አንዱ ይሄ ነው። ወይን እኮ የላቸውም ስትል ክርስቶስ ጊዜው አልደረሰም አላለም ብሏል። ይህ በመስቀል ላይ ወይን ፍቅርን ሊሰጠው ነው። ለምን አምላክ ሰው ሆነ ስንል ለቤዛነት ነው። አዳምን ተክቶ ስለ አዳም ሊቀበል የሚገባውን ምንድነው ጉዳቱ? ቅድም ነግሬያቸዋለሁ። ትዕቢት አለ፣ ሐሰት አለ፣ አለማመን አለ፣ እንደዚህ ሕግን ማፍረስ አለ፣ ከንቱ ውዳሴ አለ፣ ጥላቻ አለ። እነዚህ የአዳም ጉድለቶች ናቸው፣ ውጋቶች ናቸው። ስለዚህ አዳም በዚህ ምክንያት መዋቲነትን ገንዘብ አድርጓል፣ ጎስቋላ ሆኗል፣ ከጸጋ ተለይቷል፣ እንደዚህ ሆኗል። ይህን በሙሉ አስወግዶ አዳም ገነት ወደ ነበረበት ማንነት የሚመልሰው ያስፈልገው ነበር። እየሰማችሁን አይደል? ማን ይመልሰው ታዲያ አዳምን ወደ ቀደመ ልዕልና? ማን ያምጣው? የተወጋውን የአዳምን እያንዳንዷን ሕማም ማን ይንቀልለት ለአዳም? አሁን ምርጫ ማቅረብ እንችላለን። ለምሳሌ ምርጫ ማቅረብ እንችላለን። ምርጫ እናቅርብ እስቲ እንደው እንዲያመቸ እነማንም ምርጫ ከማቅረብ እንጀምር። አበውን እናቅርብ። ከሕገ ልቡና ከሕገ ኦሪት በፊት የነበሩ አበውን እናቅርብ። ለምሳሌ እና አብርሃምን እነ ይስሐቅን እና ያዕቆብን እነዚህም ብናቀርብ አዳምን የደረሰበትን ጥቃት አማኞች ናቸው። አብርሃም አማኝ ነው አይደለም? ነው። አሁን ለምን አብርሃም አልሆነውም ሚል ጥያቄ ብንጠይቅ አብርሃም ለምን አልሆነውም? አማኝ እኮ ነው። የአዳምን አለማመን የአብርሃም ማመን አያስወጣለትም ወይ? አዳምን ወደ ማመን አያሻግረውም ወይ? አዳም ባለመታዘዝ ነው የወደቀ። አብርሃም ደግሞ ልጁን መስዋዕት አድርጎ እስከ ማቅረብ ድረስ ታዟል አይደለም? እስከ መጨረሻ። ታዲያ ለምንድን ነው አዳም ተብቷል፣ አብርሃም ግን አፈርና ትቢያ ሲሆን ብሎ ራሱን ከአፈርና ከትቢያ ጋር አነጻጽሯል አይደለም? ትትና አለው ማለት ነው። ስለዚህ ለምን አብርሃም አላዳነውም የሚል ጥያቄ ብንጠይቅ ምንም እንኳን አብርሃም እምነት ቢኖረው አንደኛ ይኸውላችሁ የመጀመሪያውን ፖይንት ማን ነው አዳም ላይ የፈረደው? አዳም ላይ የፈረደበት ማን ነው? አዳም ዕፀ በለስን ሲበላ ማን ነው የፈረደበት? ትሞታለህ ያለው ማን ነው? አይሰማም። በደንብ መልሱ። ማን ነው? እግዚአብሔር አይደለም? እሺ፣ እግዚአብሔር የፈረደውን ፍርድ ፍጡር ማንሳት ይችላል ወይ? አይችልም አይደለም? ስለዚህ በዋናው አካል የተፈረደን ፍርድ አብርሃም ምንም ጻድቅ ቢሆን ፍጡር ስለሆነ በእግዚአብሔር የተፈረደውን ማንሳት አይችልም። ስለዚህ ምን አለበት ማለት ነው? የካህሊነት ጉድለት አለበት። ፈራጁ እግዚአብሔር ከሆነ የፈረደውን ማንሳት የሚችለው ማን ነው? ራሱ እግዚአብሔር ነው። አብርሃም ጻድቅ ቢሆንም አምላክ አይደለም። ፈራጁ አዳም ላይ የፈረደበት አብርሃም አይደለም። አንድ ሁለተኛ፣ በአዳም ዕፀ በለስ መብላት ምክንያት ራሱ አብርሃምም ተጠያቂ ነው። የአዳምን በደል ተሸክሟል አብርሃም ራሱ። ኃጢአቱን በቀጥታ ባይሰራው የኃጢአቱን ውጤት ኮንስኩዌንስ ኦፍ ሲን የሚባለው አሁን ይሄ በጣም ዝርዝር ነገር ኮንስኩዌንስ ኦፍ ሲን የሚባለው የፎለን ኔቸር የሚባለው የባህሪ መጎስቆል፣ የጸጋ መገፈፍ፣ የልጅነት ማጣት፣ ይሄ ለኃጢአት ማዘንበል እንደዚህ ያሉ ነገሮች ራሱ አብርሃም ላይ ደርሰዋል። አብርሃም ጻድቅ ነው፣ አማኝ ነው። ኃጢአት ያልሰራ ሰው ግን አይደለም። እየሰማችሁ ነው አይደለም? ነው እንዴ? አብርሃም እንደዛ አይነት ሰው ነው? መጀመሪያ ራሱ እኮ ገና እግዚአብሔርን ከመቀበሉ በፊት የት እንዳለ ታውቃላችሁ አይደለም? አዎ፣ ምን እሱ አይደበቅለት መቼስ እንደዛ ነበረ። ኋላም ቢሆን ኃጢአት ሰርቷል። ባለመስራት አይደለም ጻድቅ የሚሆነው። ስለዚህ አዳምን ነፃ ማውጣት አይችልም ነበረ ማለት ነው አብርሃም።
ወደ ኦሪት እናምጣው። ከሕገ ልቡና እንውጣና ኦሪት ጋር እናምጣው ማለት ነው። ኦሪት ጋር ብናመጣ መስዋዕት አለ። የበግ፣ የላህም፣ የፍየል፣ የዋኖስ፣ የርግብ ምናምን መስዋዕቶች አሉ። አሁን ጥያቄ እንጠይቅ። አዳም ዕፀ በለስ በልቷል፣ ወድቋል። ኃጢአት ይሰራሉ በኦሪት የነበሩ ሰዎች። እየሰማችሁ ነው አይደለም? ምን ይሰራሉ? ሲሰሩ ለሰሩት ኃጢአት መስዋዕት ይቀርባል። መስዋዕቱ ልዩ ልዩ ነው። የዕለት መስዋዕት አለ፣ የሰንበት መስዋዕት አለ፣ የሰርቀ ወር፣ የአበይት በዓላት፣ የበደል፣ የኃጢአት፣ የመንጻት፣ የመቀደስ ምናምን ማለት መስዋዕት። ኦሪት ዘሌዋውያንም ማንበብ ነው። በቃ መስዋዕት አይነት ነው ያለው። በዕለት ዕለት የሚቀርብ መስዋዕት አለ፣ በሰንበት የሚቀርብ አለ፣ በአበይት በዓላት የሚቀርብ አለ፣ የወር መስዋዕት አለ፣ የዓመት መስዋዕት አለ፣ በዓመት አንድ ቀን ደግሞ የሚቀርብ መስዋዕት አለ። ያ ሁሉ መስዋዕት የሚቀርበው ለኃጢአት ስርየት ነው። መስዋዕቱ ምንድን ነው ካልን በግ ሊሆን ይችላል፣ ላህም ሊሆን ይችላል፣ ፍየል ሊሆን ይችላል፣ ርግብ ሊሆን ይችላል፣ ምናምን የሚቃጠል መስዋዕትም ደግሞ ቂጣ እንደዚህ ያለ ነገር ሊሆን ይችላል። እየሰማችሁ ነው አይደለም? እነዚህ የሚቀርቡት መስዋዕቶቹ ለአዳም ነው የሚቀርቡት። እግዚአብሔር ለአዳም ይቅርታ እንዲያደርግለት ለሰው ልጆች ማለት ነው። አዳም አልኩ በዛው ተጠቅለው በኦሪት ለነበሩ ሰዎች ማለት ነው። እየሰማችሁኝ ነው አይደለም? የምናገረው በኦሪት ለነበሩ ሰዎች ለምንድን ነው እንስሳት መስዋዕት ሆነው የሚቀርቡት? በአዳም ምክንያት ባህሪ ጎስቁሏል፣ ጸጋ ተገፏል፣ በእግዚአብሔር ዘንድ ያለውን ተቀባይነት አጥቷል የሰው ልጅ። እንስሳት ምን ኃጢአት ይሰራሉ? ለምሳሌ በግ ኃጢአት ይሰራል? የአሜሪካን ነው እንጂ ኢትዮጵያ አይሰራም አይደል? አይደለም? ምን በጎች ኃጢአት እንደሚሰሩ አታውቁም? ውሾች፣ በጎች ይሰራሉ የተወሰነ ግን ያው እንደብዛ አይደለም እንደኛ አይደለም እንጂ በትንሽዬ መጠን አላቸው። ታውቃላችሁ አይደለም? ይሄ ኮንቪንስ የተወሰነ ሰው እያሳመንኩ እንደሆነ እየገባኝ ነው። በነገራችን ላይ ሐሰተኞችም ይመጡና እንደዛ ነው የሚሉት። አሁን እዚህ ላይ እኔ አንድ ቱዌሪ ምናምን ብዬ የእንስሳት ቱዌሪ በዛ ላይ እንደዚህ ይላል ምናምን ቢል የሚቀበል እዚህ አንድ 5-6 ሰው አላጣም። ልክ እንደሱ ንዱ ማለት ነው። እዛ እንዳለች ሴትዮ ማርያም እህት ነኝ ምናምን እንደያሉ አርሴማ ነኝ እያሉ ሙድ እንደሚይዙት ማለት አይጠፋም። ምክንያቱም እናንተ የዋ ናችሁ ትሰማላችሁ ማለት ነው። ግን እንደዛ አይደለም። በጉ፣ ላህሙ፣ ርግቡ፣ ዋኖሱ መስዋዕት ሆኖ ይቀርባል። ኃጢአት የሚባል ነገር አያውቁም። ለምን መስዋዕት ሆኖ ይቀርባሉ? የአዳም ኃጢአት አዳምን ከእንስሳት ጭምር አዋርዶት ነበር። ምንም ኃጢአት ያልሰሩት እነዚህ እንስሳት መስዋዕት ሆነው ሲቀርቡ እግዚአብሔር እነሱን እየተቀበለ ለእኛ ይቅርታ ይሰጥ የነበረው ያን ጊዜ በኃጢአት ምክንያት ተቀባይነት አተ ካንተ ይልቅ በግ ሲሰዋ የበግ መስዋዕት ይቀበላለሁ ነው። አይገርምም? የአዳምን ውርደት ነው የሚያመለክተው። አንድ በሌላ በኩል ደግሞ እነዚህ እንስሳት ኃጢአት አይሰሩም። ኃጢአት የሚሰራው ሰው ነው። ኃጢአት ለሰራው ኃጢአት ያልሰሩት ነው መስዋዕት እየሆኑ የሚቀርቡት። እየሰማችሁ ነው አይደል? የምናገረው ኃጢአት የሰራው ሰው ኃጢአት ያልሰሩ እነዚያ ይቀርባሉ። ይሄ ደግሞ ጥላ ነው። ብሉይ ኪዳን ለሐዲስ ኪዳን ጥላ ነው። ብሉይ ኪዳን እንደ ዲዛይን ነው፣ ሐዲስ ኪዳን እንደ አካል ነው፣ ባዲ ነው አይደለም? ስለዚህ ምንድን ነው የሚያመለክተው? ኃጢአቱን የሰራ ነው እኛ። ኃጢአት ያልሰሩ እንስሳት ስለኛ መስዋዕት ሆነው ይቀርቡ የነበሩት ኃጢአት የሌለበት ንጹሕ ባህሪ እሱ የኛን ስጋ ተዋህዶ ከኛ ኃጢአት ጋር ምንም አይነት ግንኙነት ሳይኖረው ስለኛ ግን መስዋዕት ሆኖ ይቀርባል። በኋላ የምትድነው አሁን ክርስቶስ ምንድነው የተባለ? በብሉይ ኪዳን በግ ሲሰዋ መጣና ዮሐንስ መጥምቅ ክርስቶስ ምን አለው? እነሆ በጉ ለእግዚአብሔር ዘያትት ኃጢአት ዓለም አላለም ብሏል። እነሆ የእግዚአብሔር ምንድነው ያለው? በግ አይደል ያለው? ነው አይደለም? ለምን በግ አለው? በግ ያለው እኮ አንዱ ትርጉም ከዚህ ጋር የተገናኘ ነው። በጎች መስዋዕት ሆነው የሚቀርቡት ያለ ኃጢአታቸው ነው። ጥላ ነው። ያ አማናዊው በግ ክርስቶስን ለማመልከት ነው። እርሱ ምንም አይነት ኃጢአት ሳይሰራ ስለኛ መስዋዕት ሆኖ ይቀርባል። ስለኛ ቤዛ ሆኖ ቀርቦ እኛን ነፃ ያወጣል ነው። ገብቷችኋል አነጋገሬ? ስለዚህ ኦሪት ይቀርቡ የነበሩ መስዋዕቶቹ ለራሳቸው አሁን ለምሳሌ በጉ ለኛ ሲታረድ አሁን ለኛ ኃጢአት ስርየት ሊያሰጥ እንደሆነ ያውቃል። በጉ ያውቃል? አያውቅም አይደል? እንደውም ሕያው እያለ የተወሰነ እየበላ ምናምን ሊያግዘን ይችላል። ምናምን ነገር የተወሰነ ሊያግዘን ይችላል። የሆኑ ነገሮችን ምናምን ሊያደርግ ይችላል። ግን ከሞተ በኋላ ምንም በቃ መጀመሪያም እውቀት የለው፣ አሁንም የበለጠ ነው። ከሞተ በኋላ የሞተውን በግ መስዋዕት አድርጋ አቅርብ እግዚአብሔር ይላል። ያ የሞተ በግ ለምሳሌ አዳምን መስዋዕቱ ኦሪት ሊያድነው ይችል ነበረ ወይ ከተፈረደበት ፍርድ ብለን የምንጠይቅ፣ መስዋዕቱ ኦሪት እኮ ሲጀመር ለምን እንደሚሰዋ አያውቅም። ማን እንደሚሰዋው አያውቅም። ምን እንደሚያስገኝ ምንም የሚያውቀው ነገር የለም። ስለዚህ እንዴት በግኛን ሊያድን ይችላል?
በግ ፈጽሞ ሊያድነን አይችልም። ስለዚህ መስዋዕቶቹ አንደኛ የካህሊነት ጉድለት አለባቸው፣ ሁለተኛ ራሳቸው መዋቲ ናቸው አይደለም። መዋቲ ሲሞቱ ደመነፍስን ያላቸው ሞተው ይቀራሉ። ራሳቸው ለራሳቸው ሞተው የሚቀሩ የማትሞት ነባቢት ነፍስ ያለንን እኛን ማዳን አይችሉም። ለራሳቸው ራሱ መዳን ምንድነው አያውቁም። እየሰማችሁ ነው አይደለም እናገረው። ስለዚህ መስዋዕተ ኦሪት ሊያድነን አይችልም። ነቢያት ብንል ነቢያት ትንቢት ተናግረዋል። እነ ኢሳይያስ፣ እነ ሕዝቅኤል፣ እነ ዳንኤል፣ እነ ኤርሚያስ፣ ሌሎቹ ደቂቅ ነቢያት በአጠቃላይ ትንቢት ተናግረዋል። መሲሁ ይመጣል፣ ይወለዳል፣ ያድነናል፣ እንደዚህ ያደርጋል ብለው ተናግረዋል። ትንቢት ግን ጽድቃችን እንደ መርገም ጨርቅ ሆነ ብለውም ደግሞ ተናግረዋል። የጾሙት ጾም፣ የጸለዩት ጸሎት፣ የሰገዱት ስግደት፣ ያቀረቡት መስዋዕት ገነትን ሊከፍት ሲኦልን ሊዘጋ አልቻለም። ስለዚህ ሁሉ ከሞት በታች ነበሩ ማለት ነው። ሁሉ ወደ ሲኦል ይገባ ነበረ ማለት። ትንቢቱን ተናግረው እባክህ ፈኑ እዴከ እማርያም፣ እጅን ከአርያም ላክ አድነን እያሉ ይጮሁ ያለቅሱ ነበረ። ዳዊትን ካላችሁ ነብይ ነው። ሞትን ፈርቶ ሲንቀጠቀጥና ሲፈራ ነው የነበረው። አቤቱ ወይ እባክህን ሞትን አመልጣት ዘንድ እንደው እንደ ርግብ ክንፍ በሰጠኝና በርሬ ባመለጥኩ ይላል። ብትበርም መታ ተንኮታኩቶ መሞት አይቀርም። ርግብ በሰማይ ላይ በሩ አይቀርማ። ቤት ፈርቶ ማለት ነው ይሄ ሁሉ። ስለዚህ ነቢያትም ሊያድኑን አይችሉም ማለት ነው። እየሰማችሁ ነው አይደል? ምናገር አይችሉም። መስዋዕትም አይችልም። አበውም ከአዳም ርግማን ነፃ ሊያደርጉን አይችሉም። ማን ነው ታዲያ የሚያድነን? ይሄ ሁሉ መላእክት ናቸው እንዳንል፣ መላእክት አንደኛ ሰው መሆን ይችላሉ? እግዚአብሔር ግን ላድርጋቸው ቢል አይችልም? ይችላል? አይችልም? እነሱ ግን ይችላሉ? አንደኛ ሰዎች አይደሉም፣ በባህሪ ከኛ ጋር ግንኙነት የላቸው። ሁለተኛ ፍርዱን የፈረደው እግዚአብሔር ስለሆነ እነሱም ደግሞ ፍጡራን ስለሆነ ፍጡር እግዚአብሔር የፈረደውን መገልበጥ የሚችል ከሆነ እግዚአብሔር ተገለበጠ እንደማለት ነው አይደለም? እግዚአብሔር የሚገለበጥ ከሆነ ራሱ እግዚአብሔር ሊሆን አይችልም ማለት ነው። ስለዚህ መላእክት እግዚአብሔር ወደ መሆን ይሄዳሉ ማለት ነው። እንዲህ የሚሆን ከሆነ ሁሉ ነገር ፈራረሰ ማለት ነው። ይሄ ደግሞ ሊሆን አይችልም። ስለዚህ መላእክት አያድኑንም ማለት ነው። ከምን? ከዘላለም ሞት፣ ከአዳም ርግማን። ጴንጤዎች ይሄ አይገባቸውም። ያዳነን እግዚአብሔር ብቻ ነው። በዚህ ረገድ ያዳነን ነቢይ አይደለም። በዚህ አሁን በምናገረው ረገድ ያዳነን ሐዋርያ አይደለም፣ አበው አይደሉም፣ ማንም አላዳነንም። ያዳነን እግዚአብሔር ነው። እስኪ መልሱ፣ ማን ነው? እግዚአብሔር ነው ያዳነን። ለዚህ አሁን ብዙ ነገር አልናገርም። ምን ይላል ኢሳይያስ 63 ቁጥር 9 ላይ አኮ በመላክ ወአኮ በተንባል አላ ለሊሁ እግዚ ይመጽእ ወያድኅኖሙ ይላል። እንግሊዘኛ ትወዳላችሁ? ኖት ባይ ኤንጀል፣ በመላክ አይደለም። አኮ በመላክ ማለት በእንግሊዘኛ ኖት ባይ ኤንጀል፣ በመላክ አይደለም። ከዚያ ወአኮ በተንባል በአማላጅም አይደለም። ኖት ባይ ኢንተርሴሰር፣ በአማላጅ አይደለም። እየሰማችሁ ነው አይደለም? ነቢያት አማላጆች ናቸው። አበውም አማላጆች ናቸው። አብርሃም ይለምናል ለሰዶም። በሙሴ ዘመን የነበሩና ኢሳይያስም እነ ኤርምያስም ለምነዋል። አማላጆች ናቸው፣ እግዚአብሔርን ይለምናሉ። የዳነው ግን በአማላጅ አይደለም። የዳነው በነገራችን ላይ የዳነው በመላክም አይደለም። ይሄ ኢሳይያስ ነው የሚነገረው። አሁን ባለው 66 መጽሐፍ ላይ የለም ይሄ ቃል። እየሰማችሁ ነው አይደለም? በዕብራይስጥ ግን ቃሉ አለ። በዕብራይስጥ ብቻ አይደለም ቃል ያለው። ጠርጡልያን የተባለ የሁለተኛውና ሶስተኛው ክፍለ ዘመን ሊቅ ይህን ቃል ጠቅሷል። ያውም ኢየሱስ ክርስቶስ መልአክ ነው ብለው ለተከራከሩ መናፍቃን ማለት መልአክ አይደለም። ይኸው ኢሳይያስ አስቀድሞ በመልአክ አይደለም በአማላጅም አይደለም እርሱ ራሱ ጌታ ይመጣል ያድናቸዋል ብሏል። መልአክ ቢሆን ኖሮ ለምንድን ነው በመልአክ አይደለም የዳነው ያለው ብሎ ጠርጡለስ መልሷል። እየሰማችሁ ነው? ጴንጤዎች አትናቴዎስን ይወዳሉ። አትናቴዎስም ይህንን ቃል ጠቅሷል። በነገራችን ላይ ኢሳይያስ 68 ላይ ያለውን ኦን ዘ ኢንካርኔሽን በሚለው መጽሐፍ ላይ ይሄ አኮ በመላክ አሁን ብዬ ነገርኳችሁ፣ በመላክ አይደለም በአማላጅ አይደለም እርሱ ራሱ መጥቶ አዳነን የሚለውን ቅዱስ አትናቴዎስ ይጠቅሳል። ስለዚህ ይሄ ጥቅስ የታመነ ነው። በዕብራይስጡም አለ በግዕዙም አለ ማለት ነው ቃሉ። ስለዚህ ያዳነን መልአክም አይደለም አማላጅም አይደለም፣ ያዳነን ራሱ እግዚአብሔር ነው። እየሰማችሁን አይደለም? ምን ሆኖ አዳነን ነው። ለምን ሰው ሆነ የሚለው መልስ እዚህ ነው ያለ። ምን ሆኖ አዳነን? ቤዛ ሆኖ አዳነን። ለምን ቤዛ ሆኖ አዳነን ሚል ጥያቄ ስንጠይቅ ይኸው ልብ በሉ። ነገረ ክርስቶስ አሁን እያወራን ያለ ነው ፋንክሽናል ክሪስቶሎጂ ነው። አምላክ ምን ሆኖ እንዳዳነን ለማስረዳት ነው እየተናገርኩ ያለሁት። ቤዛ ሆኖ ነው ያዳነን አምላክ። ለምን? አዳም ዕፀ በለስን ሲበላ ሞትን የፈረደበት እግዚአብሔር ነው። እየሰማችሁ ነው አይደለም?
ስለዚህ በአዳም ላይ የተፈረደውን ፍርድ ደግሞ ከአዳም መውጣት ያለበት ከራሱ ከአዳም ወገን ያለ አካል ነው። ከአዳም ወገን ደግሞ በአዳም በደል የማይጠየቅ ማንም የለም። እየሰማችሁ ነው አይደለም? መጽሐፍ ደግሞ ዕብራውያን 9 ላይ ደም ሳይፈስ ስርየት የለም ይላል። ተዘጋ። ደም ሳይፈስ ስርየት ከሌለ የበደለው አዳም ከሆነ የግዴታ አዳምን ለማዳን አምላክ ሰው መሆን ነበረበት። ባለፈው የተነገርነው ማለት ለምን አምላክ ሰው ሆነ ለሚለው አዳም ላይ የተፈረደው ፍርድ ጉጫዊ አይደለም፣ ኤክስተርናል አይደለም፣ ኢንተርናልም ጭምር ነው። ማዋቲነት ማለት ከሰውነቱ ጋር ተዋህዶ ያለ ነገር አካሉን ጭምር የሚመለከት ነው። ስለዚህ ውጫዊ ቢሆን ኖሮ አምላክ ሰው ሳይሆን በቃሉ ብቻ ማዳን ይችል ነበር። ባለፈ ነግሬያችኋለሁ። ይሄን አምላክ ሰው መሆን ያስፈለገው የግዴታ ሰብዕና በሞት ተወርሶ ስለነበረ ያን በሞት የተወረሰውን ሰብዕና በሕይወት እንደገና ወርሶ ሞትን አስወግዶ ለሰብዕና ሕይወትን የሚያለብስ አካል ያስፈልግ ነበር። እየሰማችሁ ነው አይደል? ሞት የሚሸነፈው በምንድን ነው? እየፈራችሁ ነው። በምን ነው የሚሸነፈው? በዱላ። ሞት በምን ነው የሚሸነፈው? በሕይወት አይደለም። ሞት ሕይወትን የሚያቋርጥ ነው አይደለም? ሕይወትን አያቋርጥም? ያቋርጣል። ያቋርጣል። ሕይወት ሞትን ያሸንፍና ሞትን ያቋርጠዋል። ይኸው አዳም ሕያው ሆኖ ሊኖር የነበረውን በኃጢአት ምክንያት ሞት መጣና ሕይወቱን አቋረጠ። ክርስቶስ መጣና ደግሞ ሕይወትን ተከለና በሞት ሊቀጥል የነበረውን አዳምን ሞቱን አቋርጦ ሕያው ያደረገው ማለት ነው። ስለዚህ ተመልከቱ፣ አምላክ ሰው የሆነው ስለ አዳም ራሱን ቤዛ አድርጎ ለማቅረብ ነው። ስለ አዳም ከአዳም ወገን የሆነ አካል ያስፈልግ ነበረ፣ መስዋዕት አድርጎ ራሱን የሚያቀርብ በአዳም በደል የማይጠየቅ ብያቸዋለሁ። ስለዚህ አዳም ለመዳን ከሰው ወገን ንጹህ የሆነ አካል ያስፈልግ ነበረ። እየሰማችሁ ነው አይደል የምናገረው? ከሰው ወገን ደግሞ ንጹህ የሆነ የለም። አዳምን የሚያድነው ወደ ቀደመ ቦታ የሚመልሰው ስለ አዳም መስዋዕት ሆኖ የሚቀርበው አካል ቢያንስ ብዙ ነገር ማሟላት አለበት። ግን በትንሹ 4 ነገር። አንደኛ ሰው መሆን አለበት። ሁለተኛ መሞት አለበት። አሁን እነዚህ ሁለቱም ክራይቴሪያ ማሟላ ከኛ መካከል አለ። እየሰማችሁኝ ነው? ሰዎች ናችሁ አይደላችሁ? እናሟላለን አይደል? የመጀመሪያውን ክራይቴሪያ ትሞታላችሁ አትሞቱም? ሁለተኛውን አሟልተናል አይደል? ጀግነናል ማለት ነው። 2 ላይ ደርሰናል። ሶስተኛ ሞትን ማሸነፍ አለበት። እዚህ ጋር እንዴት ነው? ወራጅ አለ። ከዚያ አንሻገርም ማለት ነው አይደለም? ሞትን ማሸነፍ አለ። 4ኛ ንጹሕ ባህሪ መሆን አለበት። እነዚህን 4 ነገሮችን ሊያሟላ የሚችል ማንም ፍጡር የለም። ስለዚህ ሰው ሆኖ አምላካችን ክርስቶስ ሞት በእኛ ተፈርዶ የነበረው ስለኛ ሞቱን ተቀብሎ ስለኛ በእኛ የተፈረደው ሞት ተቀብሎ ንጹሕ ባህሪ ስለሆነ ደግሞ የአዳም በደል ርግማን እንዲህ ያለ ነገር ለሱ ስለማይነገር ንጹሕ ባህሪ ስለሆነ ሞቶ ወደ መቃብር ገብቶ እሱ ደግሞ አምላክ ስለሆነ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል በመቃብር ሳይበሰብስ ማለት ነው። ሙስና መቃብር ሳያገኘው የእኛን ስጋ ተዋህዶ እስከ መቃብር ገባ፣ ሞትን ገሎ ተነሳ። ይሄ ቅዱስ ቄርሎስ እንደነ ቅዱስ አትናቴዎስ ዮሐንስ አፈወርቅ ሁሉም ሊቃውንት የሚናገሩት ነው። የሞተው ሞትን ሊገል ነው እንጂ በሞት ተሸንፎ አይደለም ክርስቶስ። እኛ ምን ሞተው ባለፈም ተናግሬያለሁ። እኛ ምን ራበው በግድ ነው፣ ምን ጠማው በግድ ነው አይደለም፣ ምን በላው በግድ ነው። ክርስቶስ የበላው ግን በፈቃድ ነው፣ ወዶ ነው የበላው። ስለ እኛ ነው የበላው። እኛን ለማዳን ስለ እኛ ነው ያደረገ ይህን ማለት ነው። ስለዚህ ቤዛ መሆን ማለት ምን ማለት ነው? ከመጸነስ ጀምሮ እስከ ተሰቅሎ ሞትን ድል አድርጎ ተነስቶ እስከ ማረግ ድረስ ከመጸነስ ጀምሮ እስከ እርገት ድረስ እኛ ልናደርግ የሚገባውን እኛን ወክሎ ስለኛ ያደረገው ነገር ቤዛነት ይባላል። እየሰማችሁን አይደለም? ስለኛ ተወለደ በከብት በረት። ምን እያለ ነው? ከብት ሆነ ነበረ በኃጢአት ምክንያት፣ አንተን ለማንሳት ግን ያለህበት ድረስ መጣው ሳልጸየፍ ብሎ በከብት በረት ተወለደ። ከዛ ከሕፃንነት ጀምሮ በማይፀን ሲጸነስ በማይፀን ላይ ማይፀናትን ይባርካቸዋል፣ የእናቶችን ማይፀን ይቀድሳቸዋል። እየሰማችሁን አይደለም? ስለዚህ በእያንዳንዱ ገቢራዊ ሕይወት ክርስቶስ በእያንዳንዱ እኛን ተክቶ ስለኛ እኛ ልናደርግ የሚገባውን ነገር አደረገ። ለምን ተሰቀለ? ለምን ተገረፈ? ለምን ጾመ? ለምን ጸለየ? ለምን ተጠመቀ? አሁን ተጠምቋል። ለምን ነው የተጠመቀው?
ስለኛ ቤዛ ነው። ስለኛ ነው ጥምቀቱ። ለምንድን ነው የጾመው? 40 ቀን 40 ሌሊት ጾመን አልጾመም? ለምን ጾመ? እኛ 40 ቀን 40 ሌሊት አንደኛ አንችልም አይደለም? ትችላላችሁ? እነ ሙሴ ጾመዋል አይደለም? እሱ ምን እያመለከተ ነው? ነቢያቱ አስቀድመው 40 ቀን 40 ሌሊት የጾሙት እኔ አስችያቸው ነው፣ እነሱ የተናገሩልኝ ነኝ እኔ ሲል ነው 40 ቀን 40 ሌሊት የጾመው ጌታችን። ጾሙ ግን ኃጢአት የገባ ባለመጾም ምክንያት ነው። አትብላ ጾም ስለሆነ ማለት ነው። አዳም በላ አይደለም? አልበላ? የት ገብቶ እየተማረ ነበር? ምንድን ነው ይሄ? መማር ስራ ነው አይደለም? ተግባር ነው አይደለም? ነው ወይስ ምንድን ነው? ስራ መፍታት ነው መማር ነው? እንድትመሰክሩ እኮ ነው ወይስ አይደለም? ስራ ነው አይደለም? ገባ። የተማረው ለምንድን ነው? የሆነ እውቀት ለመጨመር ነው አይደለ? በጊዜው አይደለም? ተወሰነ የሚጎለው ነገር ስላለ ለምንድን ነው የተማረው? ቤዛነት ነው እና አራያነትም አለው። ይሄ አራያነቱንም ያመለክት ጭምር ነው። ስለ እኛ ነው ገብቶ የተማረ። በድንቁርና ነው የወጣው፣ በማወቅ ነው የምትድነው ነው። እኔ ስለ አንተ ይህን ላድርግልህ ነው እና አራያነትም አለው ቤዛነትም አለው እና እያንዳንዷ ክርስቶስ ያደረጋት ነገር የቤዛ። ለዚህ ነው ክርስቶስን እጅግ በጣም ቅዱሳን አባቶቻችን አፍቅረው ወደው መከራ ተቀብለው በብዙ ስቃይ በብዙ ፈተና አልፈው መስዋዕትነትን ተቀብለው ከዚህ ዓለም በሞት የሚሻገሩት ማለት ነው። በድል አድራጊነት የሚሻገሩት በዚህ ምክንያት ነው። ስለዚህ የክርስቶስ እያንዳንዷ ድርጊት የቤዛነት ትባላለች። መሰቀሉ ቤዛነት ነው። መጸለዩ ቤዛነት ነው። አድምጡ በደንብ አድርጋችሁ። ጸለየ ሲባል አሁን እኔ ርቦኝ እጸልያለሁ፣ ከፍቶኝ እጸልያለሁ፣ ሚስቴ ከመጣች ስትኖር ማለት ነው አበሳጭታኝ እጸልያለሁ፣ ስራ እምቢ ብሎኝ እጸልያለሁ ምናምን አይደለም። እናንተ ልጆች አማሯችሁ፣ ስራ አማሯችሁ ትጸልያላችሁ። እባክህና ክርስቶስ ግን ለምንድን ነው የጸለየው? አንዳች የሚጎለው ነገር ኖሮ ሊጠቀም ነው? እግዚአብሔር እባክህ እርዳኝ እያለ ነው? አይደለም። ጸሎቱ ስለኛ ነው፣ ስለኛ ነው። ስለዚህ ክርስቶስ ጸለየ ሲባል ልክ አበበ ጸለየ እንደሚባለው አይደለም። አበበ አቶ ነው የሚጸልየው፣ አየለም አቶ ነው፣ ሙሴም አቶ ነው። እግዚአብሔር ጋር ያለ ነገር ስላለ እንዲሰጠው ነው። ማርልኝ ሲል በራሱ መማር ስለማይችል ነው ሙሴ የሚጸልየው። አብርሃም ማርልኝ ሰዶምን ይቅር በልልኝ ሲል በራሱ መማር ስለማይችል ነው። ክርስቶስ ግን የጸለየው ስለ እኛ ነው፣ እኛን ወክሎ ማለት ነው። እያደመጣችሁኝ ነው አይደል? የምናገረው ስለ እኛ። የተጠመቀው አንድ ሰው ሲጠመቅ ወይ የፈውስ ነው ወይ የልጅነት ነው ወይ የመንጻት ነው ወይ የመባረክ ነው ምናምን። ክርስቶስ ለምን ተጠመቀ? ሊባረክም አይደለም፣ ሊነጻም አይደለም፣ ሊፈወስም አይደለም፣ ልጅነት ሊያገኝም አይደለም። ጥምቀቱ ስለ እኛ ነው። ቅዱስ ቄርሎስ ነው የሚናገር። ለምን ተጠመቀ ትለኝ እንደሆነ ስለ እኛ ተጠመቀ። ገብቷችኋል አነጋገሬ? ቤዛ መሆን ማለት ይሄ ነው። ለምን ተሰቀለ? ስለ እኛ ተሰቀለ። ለምን የሾህ አክሊል ተቀዳጀ? ስለ እኛ። ለምን ወደ መቃብር ገባ? ስለ እኛ። እያንዳንዷ ቤዛነት ናት ማለት ነው። ስለዚህ ቅዱስ ማቴዎስ ቤዛ ሊሆንና ሊያገለግል ነው የመጣው ሲል ይሄ ነው ቤዛነቱ። አንዱ ፋንክሽናል ክሪስቶሎጂ የሚባለው ክርስቶስ በዚህ ምድር ያደረገው ስራ በሙሉ የጾመው ጾም፣ የጸለየው ጸሎት፣ የደከመው ድካም፣ ያለቀሰው ልቅሶ፣ የጮኸው ጩኸት፣ የሰገደው ስግደት፣ ያነባው እንባ አጠቃላይ ቤዛነቱ። እያንዳንዱ ለእሱ አይቆጠርም። ራበኝ ሲልም ቤዛ እየሆነ ነው። ስለኛ ነው እንጂ ስለ ራሱ አይደለም። ርቦትም ልክ እንደኛ እንደሚርበው እኛ እንደሚርበን ራብ አስገድዶ አይደለም። ገብቷችኋል አነጋገሬ? ቤዛነት የሚለው ግልጽ ነው አገላለጹ። አሁን ይሄንን ብዙዎቹ አይረዱም። ብዙዎቹ ኦርቶዶክስ ያልሆኑ ሰዎች ብዙዎቹ አይረዱም። እና ይሄንን ተግባር የቤዛነቱን ስራ እያወጡ ለሱ መስጠት ይፈልጋሉ። ጸልዮ አይደለም እዚህ ጋር፣ ስለዚህ አማላጅ ነው። እየሰማችሁ ነው አይደለም? አልቅሶ አይደለም እዚህ ጋር፣ አልቃሻ ነው። አውዱ ግብሩን ይዘን ወደ ስም ከሄድን እያንዳንዱ ጋር ነው የሚሄደው አይደለም? አይቀርለትም ማለት ነው። ርቦት አይደለም ስም ሲሆን ምንድን ነው የሚሆን? ረሃብተኛ ነው። ጠምቶት አለ ጥማተኛ ነው። እየሰማችሁ ነው አይደለም? አዎ። ጾሙ አልነበር ጾመኛ ነው። እያንዳንዱን ያደረገውን ስራ ስም አድርገን ከወሰድን ክህደት ጋር ነው የምንደርሰው። ያ የተደረገው ለሱ ስም አድርገን እንድንጠራበት አይደለም።
እንድንጠራበት አይደለም። ሞቷል በመቃብር በመስቀል ላይ ተሰቅሎ አልሞተም? ሞቷል። ግን ክርስቶስ መዋቲ ይባላል ይባላል ወይ? ሕያው ባህሪ ነው። እዚህ የሐዋርያት ሥራ ምዕራፍ 3 ቁጥር 15 ላይ የሕይወትን ራስ ገደላችሁት ይላል። ይኸው እሱ የሕይወት ራስ መዋቲ አልተባለም። በመቃብሩ ጋር እያለስ እሺ መላእክቱ ምንድን ነው ያሉት? እነዚያ መጥተው መቃብሩ ጋር ሲፈልጉ ሕያውን ከሙታን መካከል ስለምን ምን ማለት ነው? እሱ ሞትን የቀመሰኛል ለማዳን ነው እንጂ መዋቲ ሊባል አይደለም። ስለሞተ መዋቲ፣ ስላለቀሰ አልቃሻ፣ ስለተላበ ራብተኛ እያለ ክህደት ነው በአጠቃላይ መድረሻው ማለት ነው። ስለዚህ በስም እሱን እንድንጠራው ሳይሆን እነዚያን ግብሮች የፈጸመው ያደረጋቸውን ስራዎች ሁሉ ያደረገው ለምንድን ነው ማለት ነው? ለቤዛነት። በደንብ በልሱ። ለምንድን ነው? ስለዚህ አንዱ ፋንክሽናል ክሪስቶሎጂ የሚባለው ለምን አምላክ ሰው ሆነ የሚለውን ጥያቄ ማዕከል ያደረገ ነው። ሰው የሆነው ለቤዛነት ነው እና ያደረጋቸውን ስራዎች በሙሉ የቤዛነት ምን ይባላሉ? ስራዎች ይባላሉ። ይሄ ደግሞ እኛን ስለማዳን የተደረገ ነው። ስለዚህ ይሄ ቤዛነት ድርጊት በሙሉ በአጠቃላይ ስራው በቀጥታ ክርስቶስን በግብር ስም እንዲጠራ የሚያደርገው አይደለም። ያ ስለ እኛ እየተባለ የሚተረጎም ነው። ገብቷችኋል? ያገላለጽ አሁን በኋላ ይገርማችኋል። ዛሬ አያልቅም ይሄ ትምህርት ማለት ነው እና የፋንክሽናል ክሪስቶሎጂን አንዱን ዘርፍ በደንብ እንድትረዱ ብዬ እንጂ በዛሬ እግዚአብሔር በሚያውቀው እቅዴ 3 ክፍል ከፍዬ ጨርሼ መውጣት። እዚህ ውስጥ እየጸለየ ያለ ሰው አለ መሰለኝ፣ አላቅም። ሳላስበው ሰዓቱም ይሄዳል ማለት ነው እና ምንም እያለቀልን አይደለም። እንግዲህ ሁሉን አንማርም፣ ለመጠቅለል እሞክራለሁ። ግን እናንተ ይሄ አሁን ጥያቄ የሚጠየቅበት አማላጅ ምናምን እንደዚህ የሚሉ ጥቅሶች አሉ አይደል? እሱን አሁን ቤዛ የሚለውን በዛ ውስጥ ነው የምንረዳው ማለት ነው። እዚህ ላይ እንደዚህ ያደረገ እኮ እዚህ ጋር ጸለየ እኮ ይላል፣ እንዲህ ያለ እኮ ይላል፣ እንደዚህ ምናምን የሚሉት እነዛ በሙሉ የቤዛነት ስለሆኑ በዛ ወድ የምንረዳቸው ናቸው። እንግዲህ አንዳንድ ነገሮችን በአጭሩም ቢሆን ለመጨመር እንሞክራለን። ለዛሬ ግን ግብር ተኮር ነገረ ክርስቶስ የሚለውን እዚህ ጋር ለዛሬ እናበቃለን። ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።